በየቀኑ ጠዋት ምንም አይነት ምግብ ሳትመገቡ በባዶ ሆድ አንድ ፍንካች ጥሬ ነጭ ሽንኩርት መዋጥ በሰውነታችሁ ላይ ምን አይነት ለውጥን እንደሚያመጣ ታውቃላችሁ? ብዙ ሰዎች ይህንን ልምድ የተፈጥሮ ድንቅ መድኃኒት ሲሉ ያሞካሹታል። አንዳንዶች ደግሞ ጨጓራን ያቆስላል እንዲሁም አደገኛ ነው ይላሉ። ለመሆኑ ሳይንሱ በዚህ ዙሪያ ምን ይላል? በባዶ ሆድ የሚዋጥ ጥሬ ነጭ ሽንኩርት በደማችን፣ በልባችን፣ በበሽታ መከላከል አቅማችንና በውስጥ አካላችን ላይ የሚያደርገው እውነተኛ ለውጥስ ምንድን ነው? በዛሬው ቪዲዮአችን በባዶ ሆድ ጥሬ ነጭ ሽንኩርትን መዋጥ በሰውነታችን ላይ የሚያመጣቸውን 10 ድንቅ የጤና ጥቅሞች፣ ሳይንሳዊ ሚስጥሩንና በፍጹም ደግሞ ልናደርጋቸው የማይገቡ ከባድ ስህተቶችን በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና እንዲሁም ቪዲዮን ላይክ በማድረግ ጀምሩ። መልካም ቆይታ ይሁንላችሁ። ጥቅሞቹን በዝርዝር ከማየታችን በፊት ነጭ ሽንኩርት ለምን ይህን ያክል ኃይለኛ የሆነ የሚለውን ማወቅ አለብን። ነጭ ሽንኩርት ሳይጨፈጨፍ ወይንም ሳይከተፍ ዝም ብሎ ሲቀመጥ ውስጡ ያለው ንጥረ ነገር ይተኛል። ነገር ግን ስንከትፈው፣ ስንደቁሰው ወይንም በቢላ ስንፈጨፍጨው አሊሲን የተባለ እጅግ ኃይለኛ የተፈጥሮ አንቲባዮቲክና ጸረ ኦክሲዳንት ንጥረ ነገሩ ይለቀቃል። ይህም ንጥረ ነገር ነው ሁሉንም ተአምር የሚሰራው። ታዲያ ለምን በባዶ ሆድ ተመረጠ? ምክንያቱም ጠዋት በባዶ ሆድ በምናደርግበት ጊዜ በሆዳችን ውስጥ ያሉ ባክቴሪያዎች ይጋለጣሉ። ነጭ ሽንኩርቱም ያለምንም ምግብ መከልከል በቀጥታ ወደ ደም ስራችን በመግባት ስራውን በከፍተኛ ፍጥነት ያከናውናል ማለት ነው። ታዲያ ነጭ ሽንኩርትን በባዶ ሆድ መዋጥ ምን ጥቅሞችን ያስገኛል የሚለውን አሁን በዋነኛነት 10 ጥቅሞቹን በዝርዝር ልንገራችሁ። አንደኛ፣ የተፈጥሮ የደም ግፊት መቆጣጠሪያ ነው። ከፍተኛ የደም ግፊት ወይንም ሃይፐርቴንሽን ላለባቸው ሰዎች ጠዋት በባዶ ሆድ ጥሬ ነጭ ሽንኩርት መዋጥ እጅግ አስደናቂ የሆነ የተፈጥሮ መፍትሄ ነው። ነጭ ሽንኩርት በሚደቆስበት ወይንም በሚከተፍበት ጊዜ የሚለቀቀው አሊሲን የተባለው ንጥረ ነገር በሰውነታችን ውስጥ የደም ቧንቧዎች እንዲዝናኑ፣ እንዲለጠጡና እንዲሰፉ በማድረግ ረገድ ትልቅ ሚና አለው። ይህም ሂደት ደም በሰውነታችን ውስጥ ያለምንም ከባድ ጫናና ግጭት በነፃነት እንዲዘዋወር ስለሚረዳው የልብን የብቸኝነት ስራ ያቀላል። የደም ግፊት መጠንንም በተፈጥሮ መንገድ በከፍተኛ ደረጃ ዝቅ ያደርጋል ማለት ነው። ጠዋት በምንነሳበት ሰዓት ሌላ ምግብ ሳይቀድመው ነጭ ሽንኩርቱ በቀጥታ ወደ ደም ስራችን በመግባት ስራውን ስለሚጀምር ውጤቱ ይበልጥ ፈጣንና እንዲሁም ኃይለኛ እንዲሆን ያደርገዋል። ሁለተኛ፣ መጥፎ ኮሌስትሮልን ያጠፋል እንዲሁም የልብን ጤና ይጠብቃል። በባዶ ሆድ የሚወሰድ ነጭ ሽንኩርት በደም ውስጥ የሚገኘውን መጥፎ ኮሌስትሮል ኤልዲኤል የመቀነስና ልብንም ጤና በከፍተኛ ደረጃ የመጠበቅ አስደናቂ አቅም አለው። በጥናቶች እንደተረጋገጠው በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶች ጉበታችን ከመጠን በላይ መጥፎ ስብ ወይንም ኮሌስትሮል እንዳያመርት የማገድ ሚና ይጫወታሉ። ይህ ጠዋት በባዶ ሆድ የሚደረግ ልማድ የደም ስሮች በስብ ክምችት እንዳይደፈኑ፣ እንዳይጠቡና እንዳይደነድኑ ስለሚከላከል ደም በቀላሉ ለልብና ለአእምሮ እንዲደርስ ያደርጋል። በዚህም ምክንያት ለከባድ የልብ ድካም፣ ለደም ስር መዘጋትና ለድንገተኛም የስትሮክ አደጋ የመጋለጥ ዕድልን በተፈጥሮ መንገድ በከፍተኛ ደረጃ ዝቅ ያደርጋል። ሶስተኛ፣ በሽታ የመከላከል አቅምን በ3 እጥፍ ያሳድጋል። በተደጋጋሚ በጉንፋን፣ በሳል ወይንም በሳይነስ ህመም ለሚጠቁና በቀላሉም በሽታ ለሚጥላቸው ሰዎች ሰውነታቸው ጠንካራ የተፈጥሮ መከላከያ ጋሻ ይፈልጋል። ነጭ ሽንኩርት በውስጡ ባለው እጅግ ኃይለኛ የሆነ የጸረ ቫይረስ፣ ጸረ ፈንገስና ጸረ ባክቴሪያ ባህሪ ምክንያትም የሰውነታችን ነጭ የደም ህዋሳት በሽታን የመዋጋትና የመከላከል አቅማቸውን በከፍተኛ ሁኔታ ያሳድጋል። ጠዋት በባዶ ሆድ ሌላ ምንም ምግብ ሳይኖር ይህንን የተፈጥሮ አንቲባዮቲክ መውሰድ በሰውነታችን ውስጥ ያሉትን ጎጂ ረቂቅ ተዋሲያንን በቀጥታ በማጥቃት የሰውነትን በሽታ የመከላከል አቅም በአጭር ጊዜ ውስጥ እስከ 3 እጥፍ እንዲያድግ ያደርገዋል። አራተኛ፣ ለሆድ ጤና እናም ለትላትል ማጥፊያነት ይረዳል። ጠዋት በባዶ ሆድ ጥሬ ነጭ ሽንኩርትን መዋጥ በአንጀትና እንዲሁም በሆድ ዕቃ ውስጥ የሚፈጠሩ የጤና እክሎችን በብቃት ለመከላከል ይረዳል። በዚህ ሰዓት በሆዳችን ውስጥ ያሉ ጎጂ ባክቴሪያዎችና እንዲሁም የሆድ ትላትሎች ምግብ ፍለጋ የሚጋለጡበት ጊዜ በመሆኑ ነጭ ሽንኩርቱ ያለምንም ምግብ ከልካይ በቀጥታ በማጥቃት እነሱን ጠራርጎ የማስወጣት ከፍተኛ አቅም አለው። በተጨማሪም ይህ ልማድ በሆድ ውስጥ ያሉትን ጠቃሚ ባክቴሪያዎችን ማለትም ፕሮባዮቲክን ሳይነካ ጎጂ የሆኑትን ማይክሮባዮሞች ብቻ በመምረጥ የሚያጠፋ ሲሆን
የሰውነትን ሜታቦሊዝም በማፋጠን የምግብ መፈጨት ስራን ያቀላጥፋል። እንዲሁም ደግሞ ተፈጥሯዊ የአንጀት ጤናን በዘላቂነትም ይጠብቃል። አምስተኛ ሰውነታችንን ከመርዝ ያጸዳል። ነጭ ሽንኩርት በውስጡ እጅግ ከፍተኛ የሆነ የተፈጥሮ ሰልፈርና ሴሌኒየም የተባሉ ማዕድናት ክምችት የያዘ ሲሆን እነዚህ ንጥረ ነገሮች ሰውነታችንን ከተከማቹ መርዛማ ነገሮች ለማጽዳት ወሳኝ ሚና ይጫወታሉ። ጠዋት በባዶ ሆድ ሲወሰድ ዋና የሰውነታችን ማጣሪያ የሆኑትን ጉበትንና ኩላሊትን በማንቃት በምግብ በውሃ ወይንም በአየር ብክለት አማካኝነት ወደ ሰውነታችን የገቡትን ጎጂ ኬሚካሎችና ከባድ ማዕድናትን አጣርተው እንዲያስወግዱ ከፍተኛ እገዛ ያደርጋል ማለት ነው። ይህም የተፈጥሮ የዕለት ተዕለት የማጽዳት ሂደት ወይንም ዲቶክስ የውስጥ አካላታችንን ያለምንም ጫና በጤናማ ሁኔታ ስራቸውን እንዲያከናውኑ የሚያስችል ሲሆን አጠቃላይ የሰውነት ህዋሳት እንዳያረጁና ሁልጊዜም ንቁ ሆነው እንዲቆዩ ያደርጋቸዋል። ስድስተኛ የደም ስኳር መጠንን ያስተካክላል። ለስኳር ህመምተኞች ወይንም ለኢንሱሊን መቋቋም ተጋላጭ ለሆኑ ሰዎች ጠዋት በባዶ ሆድ ጥሬ ነጭ ሽንኩርት መዋጥ ደህንነቱ የተጠበቀ የተፈጥሮ እገዛ ነው። በነጭ ሽንኩርት ውስጥ የሚገኙት ንቁ ውህዶች በደም ውስጥ ያለውን የግሉኮስ መጠን ዝቅ የማድረግና የኢንሱሊን ሆርሞን ስራን የማሳለጥ ከፍተኛ ብቃት አላቸው። ጠዋት ሌላ ምግብ ሳይወሰድ ነጭ ሽንኩርቱ በቀጥታ ወደ ደም ስር ሲገባ የቆሽት ወይንም የፓንክሪያሲስ እጢዎች በማንቃት ኢንሱሊን በተገቢ ሁኔታ እንዲመነጭ ያደርጋል። ይህም ቀኑን ሙሉ የሚወሰዱ ምግቦች በደም ውስጥ ያለውን የስኳር መጠን ድንገት እንዳያንሩት ቀድሞ የመከላከል ሚና ይጫወታል ማለት ነው። ሰባተኛ የሳይነስና የመተንፈሻ አካላትን ያጸዳል። በተለይ ጠዋት ጠዋት የአፍንጫ መታፈን፣ የሳይነስ ህመም ወይንም የማያቋርጥ ማስነጠስ ለሚያስቸግራቸው ሰዎች ጥሬ ነጭ ሽንኩርት በባዶ ሆድ መዋጥ ፈጣን እፎይታ ይሰጣል። ነጭ ሽንኩርት በውስጡ ባለው ከፍተኛ የአንቲ ሂስታሚንና ጸረ ኢንፌክሽን ባህሪ ምክንያት በመተንፈሻ አካላትና በሳይነስ ቧንቧዎች ላይ የሚፈጠርን እብጠት በከፍተኛ ሁኔታ ይቀንሳል። ጠዋት በባዶ ሆድ ሲወሰድ በሳምባና በጉሮሮ አካባቢ የተከማቸን አክታ በማቅለጥ በቀላሉ እንዲወጣ የሚያደርግ ሲሆን የአየር ቧንቧዎችን በነፃነት በመክፈት የትንፋሽ ማጠርና ወቅታዊም የአለርጂ ምልክቶችን ቀድሞ የመከላከል ትልቅ አቅም አለው። ስምንተኛ የአጥንትና የመገጣጠሚያ ጤናን ያጠነክራል። በዕድሜ መግፋት ወይንም በተለያዩ ምክንያቶች የአጥንት መበላሸትና የመገጣጠሚያ ቁርጥማትን የሚያስከትለው ስቃይ ጥሬ ነጭ ሽንኩርት በባዶ ሆድ መዋጥ የተፈጥሮ ፈውስ አለው። በጥናቶች እንደተረጋገጠው ነጭ ሽንኩርት በሴቶች ላይ የአጥንትን ጤንነት የሚጠብቀውን የኤስትሮጅን ሆርሞን ምርትን ከፍ ለማድረግ ይረዳል። በተጨማሪም በውስጡ የያዘው ከፍተኛ የሰልፈር ክምችትም በመገጣጠሚያዎች መካከል የሚፈጠሩ እብጠቶችን እናም ደግሞ ህመሞችን በከፍተኛ ሁኔታ የሚቀንስ ሲሆን የአጥንት ካልሽየምን የመምጠጥ አቅሙንም በማሳደግ የአጥንት መሳሳትና መበላሸትን ቀድሞ የመከላከል ትልቅ ሚና አለው። ዘጠነኛ የአእምሮ ንቁነትና የማስታወስ ችሎታን ያሻሽላል። በዕድሜ መግፋት ምክንያት የሚመጣን የመርሳት በሽታ ወይንም የአልዛይመር ስጋትን ለመቀነስ ጠዋት በባዶ ሆድ ጥሬ ነጭ ሽንኩርት መዋጥ ከፍተኛ አስተዋጽኦ አለው። ነጭ ሽንኩርት በውስጡ የያዛቸው ኃይለኛ አንቲኦክሲደንቶች የአእምሮ ህዋሳት በኦክሳይድ ጫና ምክንያት እንዳይጎዱና እንዳያረጁ ይከላከላሉ። ጠዋት ሌላ ምግብ ሳይቀድመው ሲወሰድ የአእምሮ የደም ዝውውርን በከፍተኛ ሁኔታ የሚያፋጥን ሲሆን ይህም ደግሞ አእምሯችን በቂ ኦክሲጅንና እንዲሁም አልሚ ምግብ እንዲያገኝ በማድረግ የትኩረት ማድረግን፣ የአእምሮ ንቁነትና የረጅም ጊዜን የማስታወስ ችሎታን በብቃት ያጠነክራል። አስረኛና የመጨረሻው የሰውነትን እርጅና ይከላከላል። ጥሬ ነጭ ሽንኩርት በባዶ ሆድ መዋጥ ውጫዊ ገጽታችንን ብቻም ሳይሆን የውስጥ አካላት ህዋሳቶቻችንን እንዳያረጁ የሚከላከል እውነተኛ የተፈጥሮ የምንጭ ውሃ ነው። በሰውነታችን ውስጥ በተፈጥሮና በተለያዩም የአየር ብክለቶች ምክንያት የሚፈጠሩትን ፍሪ ራዲካልስ የተባሉ ጎጂ ቅንጣቶች የሰውነት ህዋሳትን በመስበር ለእርጅናና ለተለያዩም ስር የሰደዱ በሽታዎች ይዳርጉናል። ነጭ ሽንኩርት በውስጡ በያዘው እጅግ ከፍተኛ የጸረ ኦክሲደንት ክምችት አማካኝነት እነዚህን ጎጂ ቅንጣቶች ሙሉ በሙሉ በማውደም የሰውነት ህዋሳት ሁልጊዜም የታደሱ ወጣትና ጠንካራ ሆነው እንዲቀጥሉ ያደርጋል። ይህም ጠዋት በባዶ ሆድ የሚደረግ ልማድ የውስጥ አካላትን ዕድሜ በማራዘም አጠቃላይ የሰውነትን የመሳሳብና እንዲሁም የመታደስ አቅምን በከፍተኛ ሁኔታ ያሳድገዋል ማለት ነው። ስለዚህ ጠዋት ጠዋት አንድ ፍንካች የሚያክል ጥሬ ነጭ ሽንኩርትን በባዶ ሆድ መዋጥ ወይንም መውሰድ እነዚህን 10 ድንቅ የጤና ጥቅሞችን ያስገኛል ማለት ነው። በእርግጥም ጥቅሙ በዚህ ላይ ብቻ የተገደበ አይደለም። ነገር ግን ቪዲዮ ላለማርዘምና እንዲሁም
የተወሰነ ለማድረግ በዋነኛነት ያቀረብኩላችሁ እነዚህን 10 ጥቅሞች ይህን ይመስላሉ ማለት ነው። ስለዚህ አሁን ጥቅሞቹን ካየን በመቀጠል ደግሞ ትክክለኛው አጠቃቀምና እንዲሁም የአወሳሰድ መመሪያውን ልንገራችሁ። ጥሬ ነጭ ሽንኩርት በባዶ ሆድ መዋጥ ጥቅሙ የሚገኘው አጠቃቀማችን ሳይንሳዊና ትክክለኛ ሲሆን ብቻ ነው። ብዙ ሰዎች የሚሰሩት ትልቁ ስህተት ነጭ ሽንኩርቱን እንደላጡ በቀጥታ ሙሉውን መዋጥ ነው። ይህ ግን ጨጓራችንን ከማጨናነቅ ባለፈ ምንም አይነት የጤና ጥቅም አያስገኝልንም። ምክንያቱም ነጭ ሽንኩርት ውስጥ ያለው ፈዋሽ ንጥረ ነገር ማለትም አሊሲን የሚፈጠረው የነጭ ሽንኩርቱ ህዋሳት ሲሰበሩ ወይንም አየር ሲነካቸው ብቻ ነው። ስለዚህ ትክክለኛው መንገድ መጀመሪያ አንድ መካከለኛ ፍንካች ነጭ ሽንኩርትን በጥንቃቄ መላጥና ማዘጋጀት፣ ከዚያም በቢላ ጎን ቀለል አድርጎ በመጫን ማድቀቅ ወይንም በትናንሽ ፍሬዎች መክተፍ ያስፈልጋል። ከከተፍነው በኋላ ግን ወዲያውኑ መዋጥ የለብንም። ኬሚካላዊ ውህደቱ ተጠናቆ አሊሲን የተባለው ንጥረ ነገር በደንብ እንዲለቀቅ ከ10 እስከ 15 ደቂቃ ያክል አየር እንዲነካው መተው አለብን። ይህ ጊዜ ካለፈ በኋላ ልክ እንደ ኪኒን በትናንሽ ቁርጥራጮች በአንድ ብርጭቆ ለብ ባለ ውሃ መዋጥ እንችላለን ማለት ነው። ይህ አቀራረብ ነጭ ሽንኩርቱ በሆዳችን ውስጥ በቀላሉ እንዲፈጭና ጥቅሙም በፍጥነት ወደ ደም ስራችን እንዲሰራጭ ያደርገዋል ማለት ነው። ስለዚህ በዚህ መልኩ እያዘጋጀን መጠቀም እንችላለን ማለት ነው። አሁን ደግሞ ማወቅ ያለባችሁን ከባድ ማስጠንቀቂያዎችና በፍጹም ደግሞ ልታደርጓቸው የማይገቡ ስህተቶችን እነግራችኋለሁ። ነጭ ሽንኩርት ምንም እንኳን ተፈጥሯዊና እጅግ ኃይለኛ መድኃኒት ቢሆንም አጠቃቀማችን ካላወቅንበት ግን በጤናችን ላይ ከባድ ጉዳት ሊያደርስ ይችላል። ስለዚህ ጠዋት በባዶ ሆድ ጥሬ ነጭ ሽንኩርትን መዋጥ ከመጀመራችን በፊት አሁን የምነግራችሁን ከባድ ጥንቃቄዎችን በደንብ ልናስተውል ይገባል። የመጀመሪያውና ዋናው ማስጠንቀቂያ ለጨጓራ ህመምተኞች ነው። ከባድ የጨጓራ ቁስለት ወይንም አልሰር ወይንም የጨጓራ አሲድ ወደ ላይ መመለስ ችግር ካለባችሁ ጥሬ ነጭ ሽንኩርትን በባዶ ሆድ መውሰድ የጨጓራችሁን ግድግዳ ይበልጥ ሊያበሳጨው፣ ከባድ የማቃጠል ስሜትን ሊፈጥርና ህመማችሁንም ሊያባብሰው ይችላል። ስለዚህ የጨጓራ ህመም ካለባችሁ ይህንን ልማድ በፍጹም መጀመር የለባችሁም። ወይንም ደግሞ በምግብ ውስጥ በደንብ አብስላችሁ ነጭ ሽንኩርትን ልትጠቀሙ ይገባል ማለት ነው። ሁለተኛው ጥንቃቄ ደግሞ የደም ማቅጠኛ መድኃኒቶችን ከሚወስዱ ሰዎች ጋር የተያያዘ ነው። ነጭ ሽንኩርት በራሱ በተፈጥሮ ደምን የማቅጠንና የረጋ ደምን የመስበር ከፍተኛ ባህሪ ያለው። በዚህ ምክንያት እንደ አስፕሪን ወይንም ዋርፈሪን ያሉ የደም ማቅጠኛ መድኃኒቶችን በሐኪም ትዕዛዝ የምትወስዱ ሰዎች ነጭ ሽንኩርትን በጥሬው በብዛት መውሰድ መድኃኒቱን ደርቦ በሰውነት ውስጥ የውስጥ ደም መፍሰስ አደጋን ሊያስከትል ስለሚችል በፍጹም አብራችሁ መውሰድ የለባችሁም። እንዲሁም ማንኛውም አይነት ቀዶ ጥገና ከመደረጉ ከ2 ሳምንታት በፊት ነጭ ሽንኩርት በጥሬው መውሰድ መቆም ይኖርበታል። እዚህ ላይም ጥንቃቄ ያስፈልጋል። በመጨረሻ ደግሞ የመጠን ጉዳይ መዘንጋት የለበትም። ጥሩ ነው ተብሎ በቀን 2፣ 3 ወይንም ከዛ በላይ ትልልቅ ፍንካች ጥሬ ነጭ ሽንኩርትን መዋጥ የሆድ መነፋት፣ ተቅማጥን፣ የማቅለሽለሽ ስሜትና የሰውነትንም ላብ መሽተትን ያሉ ችግሮችን ያስከትላል። መጠኑ እንዳይበዛባችሁናም ጨጓራችሁን እንዳያቃጥለው ማለትም ለጨጓራችሁ ጉዳት እንዳይሆን በጣም በትንሿ ፍሬ ወይንም የአንድ ፍንካች ግማሽ ብቻ መጠቀም መጀመር ይኖርባችኋል። ሰውነታችሁ እየለመደው ሲሄድ ወደ አንድ መካከለኛ ፍንካች ማሳደግ ወይም ደግሞ ወደ ሙሉ ፍንካች ማሳደግ ትችላላችሁ ማለት ነው። ስትጀምሩም አንድ ትንሽዬ የምትሆን የነጭ ሽንኩርት ፍንካች ላይ መጀመር ይኖርባችኋል። ከዛ በኋላ መጠኑን እያያችሁ እንዲሁም የሰውነታችሁን የመላመድ አቅም እያያችሁ መጠኑን ማሳደግ ትችላላችሁ ማለት ነው። ሆኖም ግን ከአንድ ፍንካች ፍሬ ነጭ ሽንኩርት በላይ መውሰድ አይመከርም በቀን ውስጥ ማለት ነው። በአጠቃላይ እንግዲህ ጠዋት በባዶ ሆድ አንድ መካከለኛ ፍንካች ጥሬ ነጭ ሽንኩርትን መዋጥ ለልብ፣ ለደም ግፊት፣ ለስኳርና ለሰውነታችን በሽታ የመከላከል አቅም እጅግ አስደናቂ የሆነ የተፈጥሮ ስጦታ ነው። ነገር ግን ይህንን ስናደርግ ደግሞ የራሳችንን የጤና ሁኔታ በተለይም የጨጓራ ህመማችንን እናም ደግሞ የምንወስዳቸው መድኃኒቶች ከግምት ውስጥ በማስገባት በጥንቃቄ ሊሆን ይገባል። የተፈጥሮ መፍትሄዎች ሁልጊዜም ጥቅም የሚሰጡት በመጠንና በትክክለኛው መንገድ ስንጠቀምባቸው ብቻ ነው። ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ለወዳጅ ዘመዶቻችሁ እንዲደርስ ሼር ማድረጉንና ቻናሉንም ሰብስክራይብ ማድረጉን እንዳትረሱ። በቀጣይ ደግሞ በሌላ ድንቅ በሆነ የጤና መፍትሄ ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።